እሺ እሺ፣ ኦርቶዶክስ ነኝ። አሜን። ሰላም ሰላም። እንኳን ደህና መጣህ ወንድማችን። ድምፅህን ትንሽ ከፍ አድርገው። ድምፅህን ትንሽ ከፍ አድርገው። እንደና ቆይ። እሺ እሺ እሺ። አረፍቱን አይተሃል? ምንድን ነው የሚለው? እሺ ጠይቀኝ። አረፍቱን አይተሃል? አዎ። እሺ። ነገረ ቅዱሳን በኦርቶዶክስ ማለት ነው። እሺ። ኃጢአትህን ይቅር ማለት ይችላሉ በሰማያት ሆነው? አይ ኃጢአት እንዴት ይቅር ይባላል? ኃጢአትን ይቅር አይሉም ማለት ነው። ፈጣሪ ነው ይቅር የሚለው እንጂ እንዴት። ጎበዝ። አያችሁ፣ ሌሎች ኦርቶዶክሳውያን እንደዚህኛው ኦርቶዶክሳዊ በቃ ለእውነት ኑሩ፣ ኃጢአትን ይቅር የሚል እግዚአብሔር ነው አለ። በቃ ኦርቶዶክስነት እንደዚህ አሁን በተናገረው መሰረት ከሆነ በቃ እንደዚህ ነው። እሺ ወደሚቀጥለው እንሂድ። ቅዱሳን በሰማይ ሆነው ምን እንደሚያደርጉላችሁ ወጣ ጨረሰ ነው? ኖ እንዴ ከሌላው ጋር እያወራሁ እኔን ነው ትለኛለህ? ጎንበስ ብዬ ቀናስ። እሺ ከኦርቶዶክስ ነህ አንተም ወንድማችን? አዎ። እሺ አንተስ ምን ትላለህ? አሁን በተናገርከው ዙሪያ ያው አንተም እንደተናገርከው ልጁም እንደተናገረው ነው። ኃጢአት ይቅር የሚል እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ቅዱሳን የራሳቸው ስራ ብቻ ነው የሚሰሩት። በሰማይ አሁን ያሉ ቅዱሳን ምንድን ነው የሚሰሩት ለእናንተ? በሰማይ ያሉ ቅዱሳን ቃል ኪዳን ስላላቸው በጸሎታቸው ያግዙናል። ይሄ ማለት አንተ አሁን በምድር ላይ ማለት ነው ምሳሌ ነው ማለት አሁን በምድር ላይ አንተ ለጓደኞች በተለያዩ ነገር እንደምታግዝ እነሱም ይራዱናል፣ ያግዙናል። በሰማይ ሆነው አይደል? አዎ አልሞቱም አይደል? ሞት በስጋ ብቻ ነው። እኛ እንደ በእግዚአብሔር የሚያምን ሕያው ነው፣ ዘላለማዊ ነው አይደል? እኔ አሁን በሞት ወደ እግዚአብሔር እሻገራለሁ እንጂ በስባሽ አይደለሁም፣ በነፍሴ ሕያው ነኝ። ለሚኖሩ ሰዎች ሁሉ አዝናለሁ እንጂ አልሞትም። ስለዚህ እነሱም እዛም ሆነው በምድር ላሉት ይራዳሉ፣ ያግዛሉ። በምንድናቸው ማለት ነው? በምንድነው? በጸሎት ነው። በቃል ኪዳናቸው ይደግፉናል እኮ። ምን ያደርጋሉ? ይጸልዩላቸዋል ወይስ ምን ያደርጋሉ? የሚያደርጉልን እነሱ ያውቃሉ። ግን እኛ እናምንበታለን፣ እንደሚረዱኝ አምናለሁ። በምንድን ነው የሚረዷቸው? በጸሎት ህይወቴ እንዲስተካከል ገብተዋል። ህይወቴ በተለያዩ ምክንያቶች እኔ የጠየቅኩ ሌላ ነገር ስለ ግል ህይወት ነው። እኔ የጠየቅኩ እነሱ አንተን የሚራዱህ በጸሎት ነው ወይ ነው እያልኩ ያለው። እነሱ ስለ አንተ ስለሚጸልዩልህ ነው የሚራዱ ወይስ ምንድን ነው ነው ያልኩ። ጸሎት መርዳት ምን እንደሆነ መሰለኝ። ገብቷል አይደል? ጸሎት እኔን ማገዝ አይደል እኮ እሱ ነው። ታዲያ በጸሎት ነው የሚረዱን ነው በለ ማለት ያለባት ታዲያ እንድንግባባ ማለት ነው። አዎ ይደግፉናል ማለት ነው። በጸሎት ይደግፏቸዋል። ይሄ ማለት አሁን በሰማያት ሆነው ይጸልዩላቸዋል ማለት ነው። እግዚአብሔር በማውቀው ይጸልዩልኛል። ኦኬ። ቤተክርስቲያን ግን በሰማይ ደግሞ ማለት ነው እንድትረዳኝ አንድ ነገር ይጸልያሉ ማለት አይጸልዩም ማለት ነው። እንዲህ ተንበርክከው እንደዚህ ይጸልያሉ ማለት አይደለም። እግዚአብሔር የገባላቸው ቃል ኪዳን አለ። ያንን ነገር ያከናውንላቸዋል። እነሱ የሚግባቡበት ቋንቋ አላቸው። አንተና እኔም ማለት አይለምኑትም በሰማይ
ያ ቃል ኪዳን ነው መጀመሪያ የተደረገላቸው ነው። እኛው ወንድሜ እኛ ስንናገር እንዴት አይነት አማርኛ አሁን ልንገርህ የአብርሃም የይስሐቅ ያዕቆብ አምላክ ብለን ስንል አልጠየኩም የኔ ጥያቄ ይሰማኛል አልጠየኩም የኔ ጥያቄ ብለን ስለምናምን እኮ ነው እነሱን እሺ እኔ ነኝ ሚውት ያደረኩ ስትከፍት በመጀመሪያ በትክክል ጥያቄን ስማ ስትከፍት ማይኩን ስትከፍት የጠየቁን ጥያቄ መልስልኝ የአብርሃም የይስሐቅ የያዕቆብ አምላክ ብዬ ስል ይሰማኛል ብለህ ብትለው እኔንም እኮ ይሰማኛል እኛም እንደዚህ እንጸልያለን እኮ የአብርሃም የይስሐቅ የያዕቆብ አምላክ ብለን እኮ እንጸልያለን የምንጸልየው ወደ ማን ነው ወደ እግዚአብሔር ነው ማን ነው ያልነው የአብርሃም የይስሐቅ የያዕቆብ አምላክ ነው እንጂ ያልነው አብርሃም ይስሐቅ ያዕቆብ ወደ እናንተ ጸልያለሁ እናንተ ደግሞ ወደ እግዚአብሔር ጸልዩልን አይደለም እያልናቸው ያለው ጻድቃን አባቶች ናቸው ምንም ጥርጥር የለውም ማንም አይከራከርም ማንም አፉን አያነሳም የመጽሐፉን እውነት አምናለሁ ብሎ እስካለ ድረስ ማለት ነው ሰው ስለዚህ የጠየቅኩ የአብርሃም የይስሐቅ የያዕቆብ አምላክ ብለህ ትጸልያለህ አይደለም እሱማ እኔም ጸልያለሁ እኛም እንጸልያለን የምንጸልየው ወደ ማን ነው ወደ አብርሃምና ወደ ይስሐቅ ወደ ያዕቆብ አምላክ ነው ምክንያቱም እሱ ነው ጸሎትን የሚሰማ ስጋ ሁሉ ጸሎትን ወደምሰማ ወደ አንተ ይመጣል ተብሎ የተባለለት በጽዮን የሚኖረው በመዝሙር 65 ላይ የተነገረለት እሱ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ነው ምንም ጥርጥር የለም እኛም እንደዚህ ብለን የምንጸልየው ጸሎት ሰሚ እሱ ስለሆነ ማለት ነው እኛ እየጠየቅን ያለነው በሰማይ ያሉ ጻድቃን ስለናንተ ይለምናሉ ይጸልያሉ ብዬ ስልህ አዎ ይጸልያሉ ነው አይደል ያልከኝ አረጋግጥልኝ ማይክን ክፈተው ያው ልኬልሃለሁ ማይክን ክፈተው እሺ ሰምተኸኛል መልስልኝ እየሰማሁ ነው ምንድነው ያልከኝ አልሰማሁም እስካሁን ድረስ የሰማኸኝን እኮ እየተናገርኩ እኮ ነው እኮ አሁን በሰማይ ያሉ ቅዱሳን ይለምኑልሃል ወይ ጸሎት ነው እያልኩ ያለሁት እግዚአብሔር የገባላቸው ቃል ኪዳን አለ አይደል ቅዱሳን ኦኬ ለምሳሌ አሁን ስማቸው በጠራ ቁጥር አሁን ለምሳሌ ለአብርሃም እግዚአብሔር ቃል ኪዳን ገብቶለታል አይደል አዎ ምን የሚል ቃል ኪዳን ይገባላል ዘር እንደ ምድር አሸዋ ይበዛል እንደ ሰማይ ከዋክብት ተብሎ ብዙ ነገር ተነግሮለታል እሱን አልነግረን ከኔ በላይ አንብበሃል አንባቢና እሺ ችግር የለም ቴንክ ዩ አዎ ብሎ ያ ቃል ኪዳን ገብቷል አይደል በዛም የአብርሃም አምላክ ላለው አብርሃም ደግሞ ያለው እግዚአብሔር ነው አይደል አብርሃም የነበረው አብርሃም ብሎ የጠራው እግዚአብሔር የጠየቅኩ ግን ገብቷል ብራዘር ስለ አብርሃም አምላክ ማበለ ስለ አብርሃም ማነው የአብርሃም አምላክ ብለህ እኮ መጸለይ ትችላለህ እንጸልያለን እኛም እንጸልያለን አልኩ እኮ እኔ የአብርሃም አምላክ ብለህ እኮ ነው ጸልያለሁ አልኩ እኮ እንዴት አይነት አማኝ እኔም እንደዛ ነው የምጸልየው ስማቸው ወዳጄ እየሰማህ ማለት ነው በዛው ቅጽበት ኦኬ ብሩክ አውራው ዝም ብዬ እስከማስወርደው አውራው ብሩክ ቴንክ ዩ ብሩክ አውራው አንተ ቴንክ ዩ ጥያቄው እኮ የኤርሚ በጣም ግልጽ ነው ለምሳሌ ማርያም እንድታግዝክ ማርያም ሆይ ብለህ ጸልያለህ አዎ እንድትረዳኝ በቃል ኪዳኗ እግዚአብሔር በገባላት ቃል ኪዳን መሰረት እንዲረዳኝ ወደ ልጅሽ ጸሎቴን አሳስብልኝ እኔ ኃጢአተኛ ስለሆንክ ከኔ በላይ አንቺ ለሱ ቅርብ ነሽ አንቺ አማልጅኝ ብዬ አናገራታለሁ ያን ጊዜ ምላሽ ይመጣልኛል አምናለሁ እሱ አይረዳም ማለት አይደለም ማለት አይደለም ገብቷል እናት ስለሆነች ቅርብ እየሰማሁህ እኮ ነው ስለሆነ እናት ስለሆነች ቅርብ ናት ለዛ ጸልያለሁ ወደሷ ነው ኤርሚ ነው እየጠየቀ ያለው አሁን የአብርሃም አምላክ እግዚአብሔር ብለህ መጸለይና ወደ አብርሃም መጸለይ ልዩነት አለው ሶ አንተ የአብርሃም አምላክ ብለህ ሳይሆን የምትጸልየው ማርያም ብለህ ነው የምትጸልየው ልዩነቱ ይሄ ነው አሁን ወደ ማርያም እንድንጸልይ የሚያዝ ብሩክ አልተግባባንም ቀስ ብላ እናግረኝ ከሆነ ወደ ማርያም እንጸልየው እንዴት መሰለህ
እንዴትም ጸልይ ትጸልያለህ ወይ? የኔን ሐሳብ ተረዳኝ። ማርያም የኢየሱስ ክርስቶስ እናት ነች አይደል? አንተ እንደፈለክ ጸልይ። እጸልያለሁ እንዴ አንጋጥጬ ነው የምጸልየው ወደሷ። ምን ብዬ የምጸልየው ጸሎት ግን ይግባክ። ምን ብዬ እንደምጸልይ እኔ እሱ አይመለከተኝም። ምንም ብለህ ጸልይ። ኃጢአቴን አስተሰርይልኝ ብዬ አይደለም። ኃጢአት አስተሰርይልኝ ብዬ አይደለም። ይኸውልህ ወዳጄ ለምን ጠላይ የጎደለውን ጠላይን አስሞይልኝ አትያትም? አይመለከተንም። እሱ ያንተ ጉዳይ ነው። እሱ ገብቷል። ምንም ብለህ ጸልይ። ሽሮ አልቆብኛል እባክሽም በላት። እሱ ጥያቄያችን አይደለም። ምን ብለህ ነው የምትጸልየው የሚለው ጥያቄያችን አይደለም። አሁን ወደ እሷ እንድትጸልይ የሚያዝ የእግዚአብሔር ቃል አሳየን። በቃ አሁን እሱ ነው ጥያቄያችን። ከእግዚአብሔር ቃል ላይ ወደ ማርያም እንድትለምን የሚያዝ ወይ ደግሞ ወደ ማርያም ልክ ወደ ማርያም እንደለመንኩ አንተ ወደ ሌሎች ፍጡራን የለመነ ካለ ከእግዚአብሔር ቃል ላይ አሳየን። ወይ ጉድ! አንተ ቢገባ እኮ አንተ ወደ እኔ ለመምጣት ከሆነ አስረዳሃለሁ፣ ግን አይገባህም። ድንዙዝ ስለሆናችሁ ምንም አይገባችሁም። አዝናለሁ፣ ግን ላስረዳ ነበር። አይገባህም። ይኸውልህ ጥቅስ ስጠንና ትሰድበናለህ። ችግር የለውም። አልገባችሁም ብለህ ስደበን፣ ግን መጀመሪያ ጥቅሱን ስጠን። አይ ጥቅስ ሳሰጠን ከሆነ የምትሳደበው አንተ ነህ ያልገባህ። ጥቅስ ስጠንና አልገባችሁም ብለን መብት ነው ያኔ። ግን አንድ ከዘፍጥረት እስከ ራዕይ አንድ ጥቅስ ለአንተ ትምህርት የሚደግፍ አሳየን። አሁን ልንገርህ። አሁን ወደ ቅዱሳን እንዴት እንደሚያደርጉ አንተ ሳታቀርተህ ነው። አንተ እኮ እስከ መጨረሻው ድረስ አንብበዋል። መጀመሪያ የሚያናገረኝ ልጅ አንብቦታል። ግን እየገባክ ዝም ብለህ ስለሆነ እየጠየቅን ያለ ነው። አንተ እንደምታደርገው አይነት ልምምድ የእግዚአብሔር ቃል ላይ ስላላየን ነው። ለምሳሌ ማርያም የጌታ እናት ናት ወይ ብለን ጠይቀን አናውቅም አይደል? ምክንያቱስ በሉቃስ ወንጌል ላይ ማለት ነው። በሉቃስ ወንጌል ላይ አንድ በባለጸጋው ቤት አጠገብ የነበረው አልዓዛር ሞቶ ወደ አብርሃም እቅፍ ሲገባ ያኛው ደግሞ ወደ ሲኦል ሲገባ አብርሃም ብሎ ተጣርቷል አልተጣራም? ማን ነው ሲጣራ? ባለጸጋው። ሁለቱም ሞተው እሺ ሲኦል ያለው ማለት ነው አይደል? በሲኦል ያለው ሰውዬ ወደ አብርሃም ተጣርቷል አልተጣራም? ዋው! በሲኦል አየው። ከዛ በሲኦል ሆኖ አብርሃምን ተመለከተው አይደል? አዎ፣ ይሄ ታውቀዋለህ አንተ። ተጣራው አብርሃም ወይ እክስ ባሰጠና ጉሮሮዬ ደርቋል። ላንገርክ ጉሮሮዬ ደርቋል። ትንሽ ጠብታ ውሃ ያረግልኝ ዘንድ አልዓዛርን ላክልኝ አላለውም ለአብርሃም? አብርሃም እኮ የብሉይ ኪዳን ሰው ነው። እሺ እኮ አሁን ሰምቻለሁ። ችግር የለውም። አሁን የተጣራው ባለጸጋው ሰውዬ በሲኦል ሆኖ ነው። ልንገርህ፣ ልጠይቅህ ከዛ ክፍል ላይ እግዚአብሔርን በጠየቅ አቅቶት ነው። ኢየሱስ ክርስቶስን መጥራት አቅቶት ነው። የዛን ጊዜ አብርሃም ብሎ የተጣራው ባለጸጋው ሰውዬ ያ ሰውዬ እኮ ኃጢአተኛ ነው። ቆይ ላስረዳክ። አብርሃም ምንድን ነው የሰጠው ምላሽ? ጥያቄህን እየመለስ እሺ፣ ጠይቀኝ። በቃ በጣም ጥሩ። አብርሃም በሲኦል ያለው ኃጢአተኛው ሰውዬ፣ በነገራችን ላይ በሲኦል ያለው ኃጢአተኛ ሰውዬ ኦርቶዶክሳዊ ነው የሚመስለኝ እኔ። ማን መጠየቅ እንዳለበት እንኳን ማያቅ ግራ የገባው ሰው ልክ እንደ ኦርቶዶክሳዊ ማለት ነው። እሱን አትውቀስ። እግዚአብሔር እኮ ነው ያጻፈው። እግዚአብሔር ነው ያጻፈው። ይሄንን ለዛ አትናገር። ሉቃስን እየወቀስከው እንደሆነ ገባኝ። አንተ ፊልም መሰለህ እንዴ? ግራ የገባው ሰውዬ ነው ትላለህ እንዴ? ይቅር ይበልክ። አይ ጸሐፊውን ሳይሆን በሲኦል ያለው ሰውዬ ኦርቶዶክሳዊ ይቅር ይበል። ማርያምን ይቅር ይበልክ። አይዞህ ቆይ ስማኝ ይሻል ባሻይ የሉቃስ ወንጌል ነው። አንዴ ስማኝ ጥያቄ አለኝ። በሲኦል ሆኖ አሻቅቦ ተመለከተው ይላል አይደል አብርሃምን እኮ። መልካም፣ አንተ አሻቅበ ማርያምን አይተሃታል? እያየኋት ነው፣ ሁሌ አያታለሁ። እናቴ ነች። የቱን ነው የምታያት? በምድር ሆኜ አያታለሁ በእምነት። አንተ ክርስቶስን አይተዋል? በእምነት ሆነ ነው እንጂ ያው የማታውቀው ክርስቶስ። ይኸውላችሁ ድፍረታችሁ፣ የማታውቀው ክርስቶስ። ይኸውላችሁ አሁን እነዚህ ሰዎች የተቀበሉት መንፈስ ማለት ይሄ ነው። በቃ ስለ ማርያም ያወራው አምላክ ስለሆነ አንዴ
አንዴ ይሄ አሁን እመቤታችን ቅድስት ድንግል ማርያም ያጠባቸው ኢየሱስ ክርስቶስን ነው ማቀው ከሀገር የተሰደደችው ከሱ ጋር እውነተኛውን ክርስቶስ ነው የምነግርህ እስከ መጨረሻው ድረስ እንድታወራ ፈቅድልሃለሁ። እሺ እኔ ሳወራም ደግሞ እድል ልስጠኝ። አውራ አንተም አውራ እኔ ላውራ። ዝም ብሎ ማንም ምናምን ሰው ስላወራችሁ ነው አይደል? ሰው የላትም ብላችሁ ቤተክርስቲያን ቅድስት ቤተክርስቲያን የምትሳደቡት አትሳደብ። ለማንኛውም ቤተክርስቲያንን ማንንም ባሰድብ በትትና ብትሆን ወይ አንተ ታሸንፈኛለህ እመጣለሁ ወይ እኔ ያሸንፋለሁ ወደ እኔ ትመጣለህ እንጂ ሰውን ባታደናግር ወይም ቅድስት ቤተክርስቲያን እንደዚህ ነች። ቅድስት ቤተክርስቲያን የክርስቶስ ሙሽራ ነች። እንደዚህ ባትሳደብ ጥሩ ነው። ገብቶሃል አይደል? ምን መሰለህ አሁን ቤተክርስቲያን ጀምሮ እኔ ከመጀመሪያው ጀምሮ እየሰማሁ ነበረ። ትልቁ ችግር አንተ ስታወራ ሰማሁህ። እሺ እኔ ላወራ ስል ማውራት ትጀምራለህ። ይሄ ጤነኝነት አይደለም። አንተ ስታወራ የሰማሁህ እኔ ሳወራ እንድሰማ ነው። አየህ ቤተክርስቲያኒቷ ሰው የሌላት መሰለው ያልከኝ እንዴ? አላችሁ ግን በሙታን መካከል ያላችሁ ሰዎች ናችሁ። ሰው እኮ ሰውማ ሰው አለ እኮ እኔ ሰው የለም አላልኩም። ግን መንፈሱ የሞተ ሰው ከሆነ በመንፈስ የሞተ ሰው ያው ምንም ከቆጠርከው እንደዛ አላችሁ። እኔ የላችሁም አላልኩም። ለዛውም በቁጥር በጣም ብዙ ይሆናችሁ ማለት ነው። አሁን ስማኝ፣ እዛ ሐሳቡ ላይ እናውራ። ሉቃስ ወንጌል መጽሐፍ ምዕራፍ 16 ላይ አብርሃም እና በሲኦል ያለው ሰውዬ ተያይተው ነው አይደል እያወሩ ያሉት። አሻቅቦ ተመለከተው ሁለቱ ተያይተው እያወሩ እንደሆነ ነው የሚነግረን አይደል ክፍሉ። ሚውትን ክፈተውና መልስልኝ። ሚውት አድርጎሽ ሚውት ነክ አይሰማም? ሰምተኛል? አሁን ትሰማለህ? ጥያቄ ሰምተከዋል? እየሰማው ነው። እሺ ጥያቄ ምንድነው? አብርሃም እና በሲኦል ያለው ባለጸጋ ሰውዬ እርስ በርሳቸው ተያይተዋል አይደል? ተያይተዋል። እንግዲህ በገነትና በሲኦል ያለውን ልዩነት እነሱ ነው የሚያውቁት። እኔ እና አንተ አናውቀውም። ተያይተዋል። ከዛ አንደኛው እየጠየቀ አንደኛው ደግሞ ሰምቶ ተያይታቸውን አንተ በምንም አታውቅም። ንግግራቸው ብቻ ነው እዛ ጋር የተጠቀሰው። አሻቅቦ ተመለከተው ይላል አይደለ? ተመለከተ። አሻቅቦ አብርሃምን ተመለከተ ማለት አብርሃምን አየው ማለት ነው አይደል? አንተ ክርስቶስ አለኝ ብለህ አሻቅበ እንደምትመለከት ነው እንጂ እንደዚህ አካል በአካል ተያዩ ማለት አይደለም። እኔማ ይኸውልህ ክርስቶስ እኮ አምላክ ነው፣ በእኔ ውስጥ ያለ አምላክ ነው እኮ። ማርያም በአንተ ውስጥ ነው እንዴ ያለችው? ማርያም በአንተ ውስጥ ናት እንዴ? በምን ታውቃለህ አንተ ክርስቶስ በአንተ ውስጥ መሆኑ? ማርያም በአንተ ውስጥ ናት ወይ? እኔ እመልስልሃለሁ ለጥያቄዎች ሁሉ አንተ እኔም ጠይቅም መልስልኝ። ማርያም በአንተ ውስጥ ናት? ክርስቶስ ባለበት ሁሉም ከኔ ጋር አሉ። አንተም ከኔ ጋር ትኖራለህ። አንተ ውስጥ ናት ወይ? አንተም በእኔ ውስጥ ትኖራለህ። አረ በቃ እኔ በአንተ ውስጥ እናደርጋለሁ። አረ ሌሎች ትኖራለህ፣ በእምነት ትኖራለህ። እሺ ማርያም በአንተ ውስጥ ትኖራለች? ትኖራለች፣ እናቴ ነች፣ ከኔ አትለይም። ያ ማለት ሁሉ ቦታ ትገኛለች? ሁሉም ቦታ ትገኛለች? ማን ቦታ ወስኖላት ነው? ሁሉ ቦታ በምን ታውቃለህ? አንተ እንኳን በዚህ በኤሌክትሮኒክስ ከኔ ጋር እያወራህ ስለሆነ ከኔ ጋር እያወራህ አይደለም ወይ? ጥያቄ እየጠየቁ ስለሆነ ወንድም አለ በቃ ያንተን መልስ ንገረኝ፣ ችግር የለውም። አንተ መልስ እየመለስኩልህ ነው። አንተም እኮ ከኔ ጋር እያወራህ እኮ ነው። በዚህ ቅጽበት ከሌላም ሰው እየሰማክ ነው አይደል? እኔና አንተን ያገናኛል ምናምን ሰው እየሰማክ ነው። እንኳን በዚህ በዘመናዊ እቃ እንኳን ይሄ ሁሉ ሰው እየሰማክ ነው። እንኳን የጌታ እናት ልንገርህ እኮ ሁሉ ቦታ ትገኛለች እያልከኝ ነው አይደል? መገኘት ማለት እኮ አንዱ አግራ እዛ ጋር አንዱ አግራ እዛ ጋር እዚህ ጋር እንደሚባል አይደለም። የመለኮት እናት በመንፈስ ማለት ነው እኮ በመንፈስ ነው የምትገኘው።
በሚጠሯት ሁሉ ቦታ ትገኛለች። በረድኤት ነው የምትገኘው እንጂ እንደዚህ እየበረረች ተራ በተራ እንዲህ ትገኛለች ማለት አይደለም። በሚጠሯት ቦታ በረድኤቷ ትገኛለች። ሁሉ ቦታ ገብተዋል አይደል? በወር ውስጥ መለኮት ነች በሁሉ የሞላች ነች ማለት አይደለም። ልንገርህ ግን በጠራኋት ቦታ ቃል ኪዳኗ ይረዳኛል፣ ትገኛለች ከኔ ጋር። በወር ውስጥ ምን ያህል ጊዜ ታመልካታለህ? አምልኮት ምንድን ነው? አምልኮት ለእግዚአብሔር ብቻ ነው። እኔ አምናት የጌታ እናት እንደሆነች ነው ማምነው። በጸሎታ ታግዘኛለች። አምልኮት የሚባለውና ማመን የሚባለው ልዩነት አታውቁም እናንተ፣ አይገባችሁም። አሁን ላስረዳም ማለት ነው። አምልኮት ለእግዚአብሔር ብቻ ነው፣ ለፈጣሪ። እሺ ከቃሉ ላይ ሁሉ ቦታን መገኘት እንደምችል በረድኤት ወይ ደግሞ በምንም ይሁን ከቃሉ ላይ ያሳየኝ። የትኛው ቃል? አይገባማ። እንዴት ብዬ ነው ማስረዳክ? ይሄንን ለመረዳት አንድ ዓመት ይጨርስባል። ለማመንም ለመስማትም አንድ ዓመት ይጨርስባል። ቃሉን ጥቀሰውና ከዛ ካልገባኝ አልገባኝም ብለሃለሁ። ችግር የለው። ምን ብዬ ላስረዳ? ቅድሙ ራሱን የጠየቀኝ እኮ አልጨረስክልኝም። በአብርሃምና በሰውየው መካከል ያለው ልዩነት ያለው ርቀት እንኳን አደፋፍነ እያለፍከው ነው። ያንን ራሱ ማመን አለብህ። እሺ ችግር የለውም። እዛ ክፍል ላይ እኮ ስጠይቅ ያኛው ጀልተው ነው በቃ ድፍን አድርገህ ወጣክ። ለምን? ሰውየው ወደ ኢየሱስ ክርስቶስ መጥራት አቅቶት ነው ወይ? ይሃ ኃጢአተኛ ሰውዬ ያ ኃጢአተኛ ሰውዬ ሆኖ አንተ ስለ ወንድሞቹ ከለመነ ቅዱሳን ምን ያክል ስለኛ ይለምናሉ? ልክ እንደ አንተ በሞት መካከል ስለሆነ ነው ሰውዬው ወደ ኢየሱስ ያልጸለየው። ለምን መሰለህ? አንተ ወደ ኢየሱስ መጸለይ እየቻልክ ነው። ስላልገባክ ነው። ይሄንን ነገር ለዘብተኛ ሆነ ከገባክ አስረዳኝ። ሳውራ መስማት አለብህ ወዳጅ። ሳውራ ለመስማት ፈቃደኛ ካልሆንክ ችግር ነው የሚሆነው። አሁን ለምሳሌ አንተ ወደ ኢየሱስ መጸለይ እየቻልክ ወደ ማርያም ትጸልያለህ፣ ወደ ተክለ ሃይማኖት፣ ወደ አርሴማና ወደ በርሶማ ትጸልያለህ። ያ ማለት ወደ ኢየሱስ መጸለይ እየቻልክ ነው። ለምንድን ነው ያልጸለይከው? በሞት መካከል ስላለህ ነው። ልክ እንዳንተው ያ ሰውዬም በሲኦል ያለ ሰው ነው፣ በፍርድ ውስጥ ያለ ሰው ነው። ታዲያ ለማን መጸለይ እንዳለበት እንኳን የማያውቅ ሰው ነው። ሲጀምር ክፍሉ ምሳሌያዊ ነው። አሁን በዛ ደረጃ ለማውራት ልክ እናንተ ጋር ከባድ ስለሆነ ነው። ግን እንዲሁ ቀጥታ እንኳን ብንረዳው ክፍሉን ለማን መጸለይ እንዳለበት ያልገባው በሞት መካከል ስላለ ነው ሰውየው። አንተም እኮ ሰውየው ያደረገውን እያረክን ያለው ወደ ኢየሱስ መጸለይ ስትችል ወደ ማርያም እየጸለይክ ነው። ወደ አምላክ መጸለይ ስትችል ወደ ተክለ ሃይማኖት እየጸለይክ ነው። ልክ አንተ እንደምታደርገው ሰውየውም አደረገ። ለምን? የእግዚአብሔርን ቃል ስላላነበባችሁ የእግዚአብሔር መንፈስ በእናንተ ውስጥ ስለሌለ ነው። በቃ እንደዛ ነው። ሰው አሁን ክፍሉ ላይ ልጠይቅህ፣ ፈቃደኛ ከሆንክ መልስልን፣ ካልሆነ ግን ጌታ ይርዳህ ብለን እየለመንልህ ሌላ ሰው እንቀበላለን። ክፍሉ ላይ ጥያቄ አለ፣ ልጠይቅና መልስልኝ። ወለወል አንሚዩት አድርገው። እሺ እኔ ልላክልህ ወይ ጠይቀኝ። እሺ ክፍሉ ላይ ልጠይቅና መልስልኝ። እያነበብኩ ነው። እሺ ምጠይቅ። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርን በእቅፉ። የመጀመሪያው ጥያቄ አንተ በሲኦል ነው ያለው? ምን አልከኝ? በሲኦል አንሚዩት አድርገው። እሺ ንካው። እሺ አንሚዩት አድርገው። እንደዚህ ከሆነ ልታች ላሉ ሰዎች አይሰማቸው ይመስለኛል። ድጋሜ ንካው ማይክህን። አይሰማም። ተስተካክሏል። የሆነ ክቼዋለሁ። አይሰማም። አንተ አይም ቆንጆ ነው። አሁን አንተ በሲኦል ነው ያለው? ማን ነው ሲኦል ሲያስገባኝ? አሁን እኮ እኛ እኮ በሲኦልና በገነት ምንምልበት ሰዓት አይደለንም። ልንገር አይደል? አንተ በሲኦል ከሆንክ ተናገር። ስጠይቅ መመለስ ነው ያለብህ። ለምሳሌ ለትምህርት ለምን እንዳልኩ ልንገር።
ለትምህርት በሲኦል ያለን ሰውዬ ነው ትምህርት አድርገህ እየሰራ ያለው ከእግዚአብሔር ቃል ሳይሆን ኃጢአተኛ በሲኦል ያለ ሰውዬ ያደረገውን ልምምድ ነው ህይወት ላይ አፕላይ ያደርግ ያለው። ለዛ ነው እሱን እየጠየቁ ያለሁት። እሺ አብርሃምን አፕላይ ላድርግልሽ፣ ገነት ከፍ ላድርግልህ። ፈራክ እንዴ? አይ ሲለምን የምንመለከተው በሲኦል ያለው ሰው ነው አይደል? እሺ ተናገር። እሺ አውራ እኮ ለምን ትቁለጨለጫለህ? ንገረኝ፣ አንብብልኝ። ጥያቄ ካለ ጠይቀኝ፣ ከቻልኩ መልስላለሁ፣ ካልቻልኩ እግዚአብሔር ይስጥልኝ ብዬ እሄዳለሁ። በቃ ችግር የለም። ዘለልኩት። እሺ ዘለልኩት። በቃ ልቀጥል። አብርሃምን በሩቅ አሻቅቦ አየ፣ አልዓዛርንም በእቅፉ ይላል። እሺ አብርሃምን በሩቅ አሻቅቦ ተመለከተ ይላል አይደል? ያ ማለት አንተ ስትለምን ጻድቃኖችህን እየተመለከተ ስታያቸው ነው የምትለምናቸው። ሂድ ቀጥል። አሁን ጥያቄ ጨርሰህ አንብበውና ምላሽ ይሰጣል። ይኸው ጥያቄ ስታያቸው ነው ናቸው። እሺ ጨርሰው። አንተ ሰውዬው የጠየቀበት እስከ መጨረሻው ድረስ አንብብልኝ። እኔም መጽሐፉን አንብበው። የኔ ጥያቄ አሁን ይሄ ጥያቄ ነው። በቃ አንተ ስትለምናቸው ሰውዬው የጠየቀበት ምክንያት እግዚአብሔር ቅዱስ ያጻፈበት ምክንያት አለው። ልንገርህ፣ እኔ ስለ ሰውዬው አይደለም ስለ አንተ ነው ጥያቄ። እነሱን ተመልክታቸው ነው ወይ የምትለምናቸው? እኔማ እየኖርኩ ነው። አይተሃቸው ነው ወይ የምትለምናቸው? ጥያቄ እሱ ነው። በመንፈስ አያቸው አላህ በመንፈስ የኖሩት ህይወታቸው በእኔ ውስጥ አለ። በመንፈስ አይቶ እንዳንተ በመንፈስ አይቼ ነው የምለምናቸው ስላልክ በመንፈስ አይቶ ወደ እነሱ የጸለየ አሳየኝ ከእግዚአብሔር ቃል። እንዴ ሰውዬው ላንተ ምስክር እኮ ነው። ያኛው ሰውዬ በመንፈስ አይቶ እንዴት ነው የኃጢአተኛው ሰውዬ እንዴት ወደ አብርሃም እቅፍ ገባ? አብርሃም ቅዱስ ስለሆነ አይደል? ኃጢአተኛ ሰውዬ አይደለም፣ አልዓዛር ነው ወደዛ ይገባው። አልዓዛር ወደ ሰውዬ አልገባም። እሺ ምን እንዴት ገባ? ወደ ኢየሱስ ክርስቶስ መግባት አይችልም ነበር? እሺ አሁን ጥያቄ ላይ አሁን ምን ማለት እንደሆነ ቅፍ ራሱ ንገረኝ። ሐሳብ አንዴ ቅዱሳን እንዴት እንደምን ላነጻጽርልህ ነው። ስማኝ፣ ዝም ብሎ አትተባተብ። ጥያቄ ምንድን ነው? ቅዱሳን እንዴት ስለኛ እንደሚለምኑ ልንገርህ። በሰማይ ላይ ሆነው እሱ አይደለም ጥያቄ። የኔ ጥያቄ ልክ አንተ እንደምታደርገው በመንፈስ ወደ ጻድቃን ሰውዬ ላስረዳክ። ትክክለኛ ሰው ከሆንክ የኔንም ሐሳብ ተረዳ። አንተ ለመመለስ ለማወቅ ሳይሆን የምትረዳ ዝም ብለህ አድማጮችን እንደዚህ ያደነጋገርኩት አለፍኩት ለማለት ነው አይደል? ልንገርህ፣ ላነጻጽርልህ። ትክክለኛ መልስ አድማጩ ማይደነጋገር ወይኔ አይዞህ በቃ መልስ ካለ ከእግዚአብሔር ቃል ላይ እሺ፣ እየመለስኩልህ እኮ ነው። እኔ ይቅር፣ ይሄ ጥያቄ እየመለስኩልህ ነው። አይ እሺ፣ ከመለስክልኝ ተስተኝሽ ቅዱሳን እንዴት እንደሚመልሱ እንዴት ጸሎታቸው እንደሚረዳን ልነግርህ እኮ ነው። እዛ ጋር እራሱ ላይ እኔ እሱ አይደለም ጥያቄ። አንተ ወደ እነሱ በመንፈስ ነው የምትጸልየው ብለሃል። ቅዱሳን ገብተዋል ማለት ነው። ተረድተዋል። በጨረታም ቢሆን ገብተዋል እዚህ ጋር። እሺ እንዴት እንደሚለምኑ አሳየንሽ። በቃ አልጠይቅም። እንዴት እንደሚለምኑ አሳየንሽ። ያንተን መልስ እንስማው። እሺ ከዛ ጠይቃለሁ። ያ ኃጢአተኛ ሰውዬ ነው አይደል? በሲኦል ነው ያለው። ወንድሞቼ እንደኔ ክፉ ስራ ሰርተው ሲኦል እንዳይገቡ ሄዶ እንዲናገርልኝ ብሎ ነው አይደል? አብርሃምን አንዲ ስደደ ያለው። አንብበው እስኪ እስከ መጨረሻው ድረስ አብርሃም ምን አለው? ከዛ አንብበው ምን አለው አብርሃም ያለው ነገር አለ። እሱ ሰውየው ማለት ነው። ልንገርክ፣ ሰውየው ስለ ወንድሞቹ ርኅራኄ ከተሰማው ቅዱሳን ስለኛ ምን ያህል ርኅራኄ እንደሚሰማቸው እዛች ጋር ማመዛዘኛ አእምሮ ካለን እዛች ጋር መረዳት የምንችለው ቁም ነገር አለ። እሺ ልጠይቅህ። አሁን አንዴ ልጠይቅህ። በዚህ ክፍል ላይ
አማላጅ የሆነው አብርሃም ነው ወይስ ኃጢአተኛው ሰውዬ ነው? ምን የሆነው አማላጅ የሆነው በዚህ ክፍል ላይ አማላጅ የሆነው አንተ የማገናዘቢያ ሐሳብ አለ እኮ እዚህ ጋር የተቀመጠ ሐሳብ አማላጅ ስጠይቅህ መልስ። ከዚህ በኋላ አትመጥድም ማለት ነው ለውይይቱ። ማትመልስ ከሆነ በዚህ ክፍል ላይ አማላጅ የሆነው አብርሃም ነው ወይስ ኃጢአተኛው ሰውዬ? አብርሃም ነው። እሺ አብርሃምማ ሲለመን ነው የምንመለከተው። ለወንድሞቹ እየለመነ ያለው ማን ነው በዚህ ክፍል ላይ? ለወንድሞቹ እየለመነ የነበረው ኃጢአተኛው ሰውዬ ነው። አማላጁ ኃጢአተኛው ሰውዬ ነው ማለት ነው በሲኦል ያለው። ስለዚህ የሚለመነው ማኛ እናውቀዋለን። እግዚአብሔር እኮ ነው የሚለመነው። ግን እሱ አይደለም ጥያቄ። በዚህ ክፍል ላይ አማላጅ የሆነው እዚህ ክፍል ላይ አማላጅ ሆኖ የተጠቀሰው ኃጢአተኛው በሲኦል ያለው ሰው ነው እንጂ አብርሃም አይደለም አይደል? አብርሃም አይደለም። አብርሃምማ በገነት ነው የነበረው። ለእናንተ አማላጆቻችሁ በሲኦል ያሉ ሰዎች ናቸው። ለእናንተ የሚለምኑ አይደለም። ተረዳኝ። ይሄ ሰውዬ ኃጢአተኛ ሰውዬ በሲኦል ሆኖ ተረዳኝ። በሲኦል ሆኖ ስለ ወንድሞቹ የናል ከለመነ ቅዱሳን ደግሞ በገነት ያሉ ስለኛ ምን ያህል ይራሩልናል፣ ምን ያህል ያግዙናል፣ ምን ያህል ይለምኑልናል እንደሚገር ከእግዚአብሔር ቃል ላይ ያሳየን። እሱን ያንተን ሎጂክን ሳይሆን ከቃሉ ላይ ያሳየን። ከቃሉ ላይ ስለአንተ የሚለምኑ ቅዱሳን እናሳየን ከእግዚአብሔር። ሎጂኩ ከገባክ በቃ ክበቃ። እዚህ ጋር እናቁም። ሌላ ጥያቄ ካለ ጠይቀኝ። አይ ሎጂክ አይደለም። የእግዚአብሔር ቃል በአንተ ጭንቅላት ውስጥ የሚፈጠር አይደለም። ይሄንንም ካላወቅ ዝም ብለህ በመደዴ አይደለም የሚነበበው አባቴ። እሺ አሳየኝ ከእግዚአብሔር ጥቅሱ ተናገረ። ሉቃስ 16 ነው ወለ ጥቅሱንማ እያነበብኩልህ ነው። ችግር የለም። ጥቅሱን ባታውቀውም እኛ እናነብላችኋለን። ግን አንብበው። ሌላ ጥያቄ ካለ ጠይቀኝ። ስለዚህ ቅዱሳን መላእክት የመፍረድም የማስተሰረልም አቅም እንደሌላቸው ስልጣን እንደሌላቸው ነግሬካለሁ። ይሄ ኦርቶዶክስ የቤተ ክርስቲያን ትምህርት ነው። ከዛ ውጭ ፈራጅ አዳኝ መድኃኒዓለም ኢየሱስ ክርስቶስ ብቻ እንደሆነ ይሄን አሁን እነግርሃለሁ። ጻድቅ ነህ አንተ። ቅዱሳን ያግዙናል፣ ይረዱናል ብለን በቃል ኪዳናቸው ያግዙናል ብለን እናምናለን። ጻድቅ ነህ አንተ። ማን እኔ? በምን ነው ጻድቅም ሆነው? እኔ ራሴን ጻድቅ አድርጌ አልቆጥርም። እና መድኃኒዓለም ምንድነው? እኔ ጻድቅ ካልሆንክ ምንድነው? አጥነኝ። እሺ ኃጢአተኛ ወዴት ነው የሚገባው? እሺ የትም ሄድ ይመስላል ኃጢአተኛ። የትም የሚገባ ይመስላል? አዎ ከሞት በኋላ ወዴት? እንዳንተ ጻድቅ ነኝ ልልህ ነው? ክርስቶስ እዚህ ፊት ለፊት ያንተን መስልኝ። አሁን ኃጥእ ከሆንክ የት ነው የምትገባው አንተ? ፍየልና በግ ማለት ነው። አካሄዳቸው የተለያየ ነው። ገብቶሃል አይደል? እኛ የክርስቶስ በጎች ነን። ጻድቅ ነኝ አለለም በዚህ በአደባባይ። ገብቶሃል አይደል? ኃጢአተኛ በግ ነህ። ኃጢአተኛ በግ ምን እንደሆነ ፍየል ምን እንደሆነ አንተ ታውቀዋለህ። ግን አሁን ሌላ ውስጥ አትገባ። ስለ ጽድቄና ስለ ኃጢአቴ ማለት ነው አሁን አልነግርህም። ክርስቶስ ነው የኔም ያንተም ኃጢአት የሚያውቀው። ያንተም ጽድቅ የኔም ኃጢአተኝነት የሚያውቀው ማለት ነው። እሺ ብትሞት ምን አውቃለሁ? አንተ ሴት ታውቃለህ። እኔ መንግስተ ሰማያት እንደምገባ ተስፋ አደርጋለሁ 100%። ከዛ ውጭ ግን እኮ መንግስተ ሰማያት የሚገቡት ጻድቃን ናቸው አይደል? መብቱ ነው። መንግስተ ሰማያት የሚገቡት ጻድቃን ናቸው። ግልጽ ነው። ኃጢአት ይገባል ማለት ኃጢአት ነኝ ስላልከኝ ኃጢአተኛ ሆነ እንዴት መንግስተ ሰማያትን ትፋታ? ዛሬ መመስከር አልችልም። ሲመጣ ሲፈርድ ብቻ ነው ያንን እኔም አንተም የምናውቀው። ኃጢአት ነኝ ብለህ መስክረኝ እንዴ ዛሬ? እና
ዛሬው ነው እኔ ጻድቅና አጥመ መሆኔን የምመሰክረው እኮ አጥነኝ ብለህ ኃጢአተኛ ነኝ ብለህ መሰከርስ እኔ አጥነኝ እኔ ጻድቅ ነኝ ልለው ነው ወይስ ለአንተ ነው የምመሰክርልህ? እንዴት ነው? ኧረ ሰው ቀይር በእናትህ። ትክክለኛ የሚረዳ ሰው ካለ ይጠይቀኝ እስቲ። አንተ ምንም በቃ ዝም ብለህ እዛ ውስጥ ነው እንደ ብሎን እንዳለቀበት ጥርስ እንዳለቀበት ብሎን እየተሽከረከርክ ያለው እዴ። የእግዚአብሔር ቃል ምን ይላል መሰለህ? የእግዚአብሔር ቃል ምን ይላል መሰለህ? አስቀድሞ ኃጢአተኛ፣ በደለኛ፣ ሌቦች፣ ቀማኞች፣ ገዳዮች ነበራችሁ ይላል። አሁን ግን ጥቅሱን እንገርክ መጽሐፍ ቅዱስ ይዛል። አዎ አሁን ግን በክርስቶስ በኢየሱስ ክርስቶስ ነፃ ሆናችኋል ይላል። እኔ መጽሐፍ ቅዱስን ምንም አልያዝኩም፣ ግን የማውቀውን ትንሽ እነግርሃለሁ። ምን ይላል? ነፃ ሆናችኋል ይለናል። እሺ ይሄ ማለት ነው የሚለው ዛሬ ኃጢአት አልሰራው ማለት ነው። እና ልንገርክ ካሁን ካንተ ጋር ካወራው ጀምሮ ብዙ መጥፎ ነገሮች ተናግሬያለሁ። ይሄ ኃጢአት ነው። ጥቅሱ ልጨርሰው፣ ቢያንስ ጥቅሱ ልጨርሰው። አንዴ ስማ ነጋ ጨረስኩልህ። አይ ትክክል አይደለም አልኩህ እኮ ትክክል አይደለም ያልከው እንደዛ አይደለም የሚለው አልኩህ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 11 ላይ ከእናንተ አንዳንዶቹ እንደዚህ ነበራችሁ፣ ምን ቀማኞች ነበራችሁ፣ ሌቦች ነበራችሁ፣ ሴት የምትደፍሩ ነበራችሁ። በጣም ብዙ ነገር ይናገርና ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ትጸድቃላችሁ፣ ትቀደሳላችሁ ሳይሆን ጸድቃችኋል፣ ተቀድሳችኋል ነው የሚለው። እና እኛ በክርስቶስ ኢየሱስ ደም በአምላካችን መንፈስ ታጥበናል፣ ተቀድሰናል፣ ጻድቃን ነን። እኛ አሁን እዚህ ውስጥ የምታያቸው ጴንጤዎች በሙሉ ጻድቃን ናቸው፣ በክርስቶስ ኢየሱስ የጸደቁ ናቸውና ደስ የሚል ሀሳብ ነው። ገብቶኛል፣ አባባል ገብቶኛል። ልንገርህ፣ እዚህ ጋር ልመልስልህ። ሰው ለሚመልሰው እኮ ሰምቶ እኮ ነው። አቋርጠኝ ነው እንደ የምትመልስልኝ? ይሄ እኮ ነውር ነው። ቢያንስ አስታግሰው። በውስጥ ያለውን የሚቆጣው መንፈስ ማስታገስ መቻል አለብን። በእውነት ነው የምልህ። በጌታ በኢየሱስ ስም ደግሞ ከላይ ላይ ይውረድ። በኢየሱስ ስም የተመታ ይሁን እንደዚህ አደገኛ መንፈስ